የአማራ ፋኖ ህዝባዊ ድርጅት ወሎ እዝ በዘመቻ ኮሎኔል ታደሰ ሸቴ ከፍተኛ ጀብድ መፈጸሙ ተሰምቷል። ታንክና ድሮን ታጥቀን ክላሽ ብቻ በያዘ ፋኖ ከባድ ጉዳት ደርሶብናል ሲል ያገዛዙ ከፍተኛ ወታደራዊ አዛዥ ሌተናል ጄኔራል መሐመድ ተሰማ ተናገረ። ወታደራዊ አዛዡ ሰራዊታችን የመዋጋት ሞራል እና አቅሙ ተዳክሟል፣ ታንክና ድሮን ይዘን ፋኖ በክላሽ ብቻ አሸንፎናል ሲል በፋኖ መሸነፋቸውን የምስራቅ እዝ ዋና አዛዥ ጄኔራል መሐመድ ተሰማ በይፋ አምኗል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በአዲስ አበባ ቂሊንጦ ወህኒ ቤት ዞን 1 በግፍ እስር ላይ ያሉ ከ56 በላይ የሚሆኑ አማሮች በትናንትናው ዕለት ድብደባ ተፈጽሞባቸዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ መጋቢት 8 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ህዝባዊ ድርጅት ወሎ እዝ በዘመቻ ኮሎኔል ታደሰ ሸቴ ከፍተኛ ጀብድ መፈጸሙ ተሰምቷል። ከ15 ቀናቶች በፊት የአማራ ፋኖ ህዝባዊ ድርጅት ለኮሎኔል ታደሰ ሸቴና ለትግል ጓዶቻቸው መታሰቢያ ይሆን ዘንድ ዘመቻ ኮሎኔል ታደሰ ሸቴን ማወጁ ይታወሳል። የታወጀውን ዘመቻ ተከትሎ በአራቱም ጠቅላይ ግዛቶች እየተንቀሳቀሱ የሚገኙ ሁሉም እዞች እልህ አስጨራሽ ውጊያዎችን ሲያደርጉ ቆይተዋል። በዚህ ከፍተኛ ተጋድሎ በአራቱም ጠቅላይ ግዛቶች በጦር ወንጀለኛው የአብይ አህመድ ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎች መድረሱን ስንዘግብ መቆየታችን ይታወቃል። በመሆኑም በትናንትናው ዕለት የአማራ ፋኖ ወሎ እዝ የፋኖ ኃይሎች በጋዞ ወረዳ ስታይሽ ከተማ በመግባት በጠላት ወታደራዊ ካምፕ ላይ ከበባ በመፈጸም ባደረጉት ተጋድሎ ከፍተኛ ጀብድ መፈጸማቸውንና በመጨረሻው ቀን የተሳካ ስኬታማ ኦፕሬሽን ማድረጋቸውን የዙ የህዝብ ግንኙነት ኃላፊ አርበኛ ጌጥዬ ግዛው ለሚዲያችን ተናግረዋል። አርበኛው ኮሎኔሉን በዚህ 15 ቀን የምንረሳቸው ሳይሆን ለዘላለም ዓላማቸውን አንግበን የምንታገልላቸው በልባችን ያተምናቸው ጀግና ናቸው ሲል ገልጿል። በዘመቻ ኮሎኔል ታደሰ ሸቴ ትናንት በመጨረሻው 15ኛ ቀኑ ላይ አናብስቶቹ ወደ ከተማዋ ዘልቀው በመግባት በርካታ የብልጽግና ወታደሮችን በመደምሰስ ከተማዋን ሙሉ ለሙሉ ተቆጣጥረው እንደነበርም ጨምሮ ገልጿል። ጋዞ ወረዳ ስታይሽ ከተማ ዘልቆ የገባው የአማራ ፋኖ ወሎ እዝ የፋኖ ኃይል ራሱን መከላከያ ብሎ የሚጠራውን ወንጀለኛ ሰራዊት ጨምሮ በርካታ የአድማ ብተናና የሚሊሻ ኃይሎችን ሙትና ቁስለኛ ማድረጉ ታውቋል። የብልጽግና ሰራዊት የመሸገበት ካምፕ ድረስ ዘልቀው የገቡት የፋኖ ኃይሎች ሰራዊቱን ሙትና ቁስለኛ ከማድረጋቸው በተጨማሪ በርካታ የቡድንና የነፍስ ወከፍ መሳሪያዎችን እንዲሁም ያገዛዙ ወታደሮችን የማረኩ ሲሆን የብልጽግና ወታደሮች አስከሬናቸውን ሳይነሱ ከተማዋን ለቀው ወጥተው እንደነበርም ተነግረዋል። በአጠቃላይ የወደ ውጊያው ሁኔታና በዘመቻ ኮሎኔል ታደሰ ሸቴ በእነዚህ 15 ቀናት ውስጥ በአራቱም ጠቅላይ ግዛቶች የተገኙ ድሎችን እንዲሁም የአማራ ፋኖ ወሎ እዝ ያለበትን ጠንካራ ቁመና ሊነግረን የአማራ ፋኖ ወሎ እዝ የህዝብ ግንኙነት ኃላፊ አርበኛ ጌጥዬ ግዛው የስልክ መስመራችን ላይ ይገኛል። አድማጭ ተመልካቾቻችን ተከታትለን እንመለስ። አመሰግናለሁ። የወሎ እዝ ህዝብ ግንኙነት ኃላፊ ጌጥዬ ግዛው ባላለሁ። ዛሬ እንግዲህ ያው ዘመቻ ኮሎኔል ታደሰ ሸቴ የመጨረሻዎቹ 15ኛ ቀን አካባቢ ላይ ያለ ነውና በወሎ ቀጠና አጠቃላይ የመጨረሻው ወይም ደግሞ የተሳካው የዘመቻ ኮሎኔል ታደሰ ሸቴ ኦፕሬሽን በዛሬው ዕለት ከሌሊቱ 6 ሰዓት ጀምሮ በተሳካና በተጠና ሁኔታ የሰሜን ወሎ ውስጥ ጋዞ ወረዳ መቀመጫ የሆነችው ስታይሽ ከተማ ሰፍሮ የሚገኘውን ያገዛዙ ጥምር ጦር መከላከያ አድማ ብተናና ሚኒሻ ካምፕ ላይ ማያዳግም እርምጃ በመውሰድ የተሳካ ኦፕሬሽን አድርገን እስከ ንጋት 12 ሰዓት ድረስ ከተማውን ተቆጣጥሮ አመርቂ የሆነ በርካታ ያገዛዙ ሰራዊት የተደመሰሰበት የተማረከበትና እንዲሁም ፋኖ በጣም መብረቃዊ ጥቃት ማድረግ የሚችል የተስተካከለ ወታደራዊ ቁመና ያለውና ወደፊትም መቆጣጠር የሚፈልጋቸውን ከተሞች በሚፈልገው ሰዓትና ጊዜ መቆጣጠር የሚችል ኃይል መሆኑን ያስመሰከረ ነው ማለት ይቻላል። እንግዲህ ዘመቻ ኮሎኔል ታደሰ ሸቴ እንዲሁ በ15 ቀን ዘመቻ የምንረሳው መሪያችን ወይም ጓዳችን አይደለም። ለዘላለም ዓላማውን አንግበን የምንታገልለት በልባችን ውስጥ ያተምነው መሪ
አታጋይ ድርጅታችን ነው ማለት እንችላለን። በድርጅት ውስጥ ኮሎኔል ታደሰ ምክንያቱም ትልቅ ሚና ያለው እንዳንድ ሰው ሳይሆን እንዳንድ ተቋም የምንቆጥራቸው ትላልቅ ወታደራዊ ልምድ ካላቸው ሰዎች መካከል አንዱና የመጀመሪያው ኮሎኔል ታደሰ ናቸው። ስለዚህ ይህንን ጀግና መሪያችንን ማጣታችን በራሱ አንድ ተቋም እንደ ማጣት ነበር የሚቆጠረው። ነገር ግን በርካታ በሺህ የሚቆጠሩ ጀግኖችን ኮሎኔሎችን አፍርቶ ስለሆነ የተሰዋው በድል እየታጀበ ነው 15 ቀኑን ያሳለፍ ነው። ሸዋም ባየሽው ልክ አመርቂ የሆነ ጀነራሎችን፣ ኮሎኔሎች፣ ከፍተኛ የመከላከያ አመራሮችን በመግደል በመማረክና ከፍተኛ ውጤት በማምጣት አጠናቀውታል። ጎንደርም በተመሳሳይ፣ ጎጃም በተመሳሳይ ነው። እኛ ጋም ያለማቋረጥ በተደጋጋሚ በእናንተ ዜናም እንዳያቀረብ ነው ያለማቋረጥ በጋዞ ወረዳ፣ በአሁን ተገኝ አንጎት ወረዳ፣ በዋርላ ወረዳ እና በመቄት ወረዳ እየተንቀሳቀስን ከፍተኛ የሆነ የመንግስቱን ሰራዊት ስናሽ መደመድ የቆየንበት 15 ቀን ነበር። ይሄ 15 ቀን ሙሉ ዛሬ ደግሞ የመጨረሻውና አስደሳችሁ በተጠናና እቅድ በተያዘ መሰረት ያንን ካምፕ የጋዞ ወረዳ ላይ የተሰፈረውን ኃይል ካምፕ ሙሉ ለሙሉ የተደመሰሰበት፣ በርካታ የነፍስ ወከፍና የቡድን መሳሪያ የተገኙበት፣ ተተኳሾች የተገኙበት፣ የወረዳው የሚሊሻ ዘርፍ ዘመቻ መምሪያ ኃላፊ ዋና ባንዳ የተሸኘበት፣ ሌሎች ጀነራሎችም በዚህ ልክ ድባቅ የተመቱበት፣ በርካታ ምርኮኞችን የያዝንበት ነው። ዛሬ በጣም አስደሳችና አመርቂ የሆነ ውጤት ነው ያገኘ ነው። ዘመቻውን በዚህ ልክ የተሳካ ነበረ። እልሃችንን፣ ቁጭታችንን፣ ኃይላችንን እንድናጠናክር በአንድ ላይ በአንድ ትንፋሽ በአንድ ጥቅሻ እንድንግባባ ያደረገ ዘመቻ ነበረ። ዘመቻው ብቻ ሳይሆን ይሄ መግባባት፣ ይሄ መናበብ ወደፊትም እስከ ድል ወይም እስከ ነጻነት የሚቀጥል ይሆናል ማለት ነው። እንግዲህ ከጥላትም ከወገንም ጥቃት መሰንዘሩ አሳዝኖናል። በመግለጫችንም በተደጋጋሚ ገልጸናል። እንደዚሁ እኔም እየቀረብኩ ማብራሪያ ሰጥቻለሁ። ሌሎችም አመራሮች በዚያ ልክ ሰጥተዋል። ይሄ ማለት ግን የሰራዊታችን ቁመና ላይ የድርጅታችን ቁመና ላይ ተጽዕኖ አሳድሯል ማለት አይደለም። ምንም አይነት ተጽዕኖ አያሳድርም። እኛ ወታደሮች ነን። ከወገንም ይሁን ከጥላት የሚሰነዘሩ ጥቃቶችን መቋቋም፣ መመከትና አጸፋዊ መልስ መስጠት የሚያስችል ቁመና ላይ ነን መጀመሪያውንም። ነገር ግን ከጥላት ብትር ይልቅ የወገን ብትር ያሳዝነን ከጀርባ መጠቃታችን ነው። ወገን ባልነው እኛ ነፃ አውጥተን በአስረከብነው ቀጠና ላይ የሰፈር ኃይል እንዲህ አይነት ክደት መፈጸሙ አሳዝኖን ህዝባችን ፍርድ እንዲሰጥ፣ መላው የአማራ ፋኖ እንዲህ አይነቱን ክደት እንዲያወግዝ፣ እንዲህ አይነት ክደት የሚያስፈጽሙ ጥቂት ግለሰቦች ደግሞ በአማራ ወጣት እንዳይነግዱ፣ በቃችሁ እናንተ በእኛ ስም እርስ በርስ ወንድሞቻችን ጋር አታጫርሱን የሚል መልእክት እንዲያስተላልፍ፣ ዓላማቸው እንዲታወቅ ከማድረግ አንጻር ነበር መጀመሪያም እንደዚህ አይነት ነገሮችን ያንጸባረቅ ነው። አሁንም የተሟላ ቁመና ላይ ነው ያለው ወሎ ውስጥ። ምክንያቱም እንዳልኩሽ ዝም ብሎ በሆይታ የተሰበሰበ አይደለም። አንደኛ የተነሳበትን ዓላማና ግብ የሚያውቅ ሰራዊት ነው። ይህን እንዲያውቅ ያደረገው ደግሞ በበሰሉና በበቁ ወታደሮች ስለሚመራ ነው። ፖለቲካውም ቢሆን በተማሩ ወጣት በሆኑና የአማራዊ ስሜት በሚያንገበግባቸው ወጣቶች የሚሰራ ስለሆነ ወሎ እዚህ ላይ የአቋም መልፈስፈስና የዓለም ብዥታ የሚታይበት ወይም ደግሞ አቋሙን ጥርጣሬ ውስጥ የሚያስገባ አይነት እንቅስቃሴ የለም፣ ወይም የሚታይ ብዥታ የለም። እኛ ጋር ክሊር ነው። ግን ህዝባችን ከጎን ከማሰለፍ አንጻር ከኛ ኃይል ይልቅ የህዝባችን ድምፅ ያስቆማቸዋል ብለን የምናምናቸው ጥቂት ግለሰቦች ስለሆኑ በዛ ምክንያት ነው ወደ ሚዲያ የወጣ ነው። አሁንም ያንን ከመከላከልና ለህዝባችን ከማሳወቅ አንጻር ነው እንጂ እኛ ቁመና ላይ ያሳደረው ተጽዕኖ የለም። አሁንም የተስተካከለው ቁመና ላይ ነው። ሰራዊት በየጊዜው እያስመረቅን ነው፣ እያሰለጠን ነው፣ እያበቃን እያስታጠቅን ወደፊትም እስከ ነጻነት ድረስ ትግላችን አጠናክረን እንደምንቀጥልና የተስተካከለው ቁመና ላይ እንደሆን ህዝባችንም ደጋፊያችንም ሚዲያ አካላትም እንድታውቁልን እንፈልጋለን።
ታንክና ድሮን ታጥቀን ክላሽ ብቻ በያዘ ፋኖ ከባድ ጉዳት ደርሶብናል ሲል ያገዛዙ ከፍተኛ ወታደራዊ አዛዥ ሌተናል ጄኔራል መሐመድ ተሰማ ተናገረ። ወታደራዊ አዛዡ ሰራዊታችን የመዋጋት ሞራል እና አቅሙ ተዳክሟል፣ ታንክና ድሮን ይዘን ፋኖ በክላሽ ብቻ አሸንፎናል ሲል በፋኖ መሸነፋቸውን የምስራቅ እዝ ዋና አዛዥ ጄኔራል መሐመድ ተሰማ በይፋ ማመኑ ተነግሯል። ከብር ሸለቆ ከገረባሳና ከሐረር ወታደራዊ ማዘዣ ጣቢያዎች የተውጣጡ የምስራቅ እዝ ወታደራዊ አዛዦችና መስመራዊ የጦር መኮንኖች እንዲሁም የስታፍ አባላት የዙ ጦር ስላለበት ወቅታዊ ሁኔታ ከሰሞኑ በፕላዝማ የግምገማ መድረክ ማካሄዳቸውም ታውቋል። በፕላዝማ በተካሄደው በዚህ የግምገማ መድረክ ላይ የምስራቅ እዝ ዋና አዛዥ የሆነው ጄኔራል መሐመድ ተሰማ ክፉኛ ተበሳጭቶ የበታች አመራሮችን መዝለፉ ተነግሯል። ጄኔራሉ ዘመናዊ የሆኑ ታንክና መድፎችን እንዲሁም የድሮንና ሌሎች መካናይዝድ መሳሪያዎችን ታጥቀን እንዴት ከድሽቃና ብሬን የዘለለ የቡድን መሳሪያ ያልያዘ ኃይል በዚህ ልክ ሊያፍረከርከን ይችላል በሚል ለመስመራዊ የጦር መኮንኖችና ለክፍለ ጦር ዘመቻ መምሪያዎች ቁጣ አዘል ጥያቄዎችን ማንሳቱም ተሰምቷል። በግምገማ መድረኩ ላይ በእዙ ስር ከነበሩ የአማራ ተወላጅ ወታደሮች መካከል ከ85% በላይ የሚሆኑ ወታደሮች ስርዓቱን በመክዳት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን የሚያመለክት ሪፖርት የቀረበ ሲሆን ይህ ሪፖርት ጄኔራሉን ክፉኛ አስቆጥቶታል ተብሏል። ጄኔራሉ በተለይም የዙ የሰው ሀብት ክፍልና አስተዳደር ክፍል አመራሮችን በስም ሁሉ እየጠራ ይህ ሁሉ ወታደር እስኪከዳ ምን እየሰራችሁ ነበር የሚል ቁጣ አዘል ጥያቄዎችን ማንሳቱ ተረጋግጧል። መከላከያ ሰራዊት ፋኖን ለማጥቃት የሚወስደውን እርምጃ ፋኖ ደግሞ በጸረ ማጥቃት ስልት እየተከተለ አጠፋዊ ምላሽ እየሰጠ ስላለበትና የፋኖ ኃይል ወቅታዊ ወታደራዊ አቋም እንዲሁም የምስራቅ እዝ አባላት የደረሰባቸው የሰብአዊና የቁሳዊ ኪሳራዎችን በተመለከተ በሰፊው በተዳሰሰበት በፕላዝማ በተካሄደው በዚህ ግምገማ መድረክ ላይ እንደ እዝ መፍትሄ ይሆናሉ የተባሉ የተለያዩ አቅጣጫዎችን ለማስቀመጥ ተሞክሯል ነው የተባለው። በቀጣይ በሚደረጉ ወታደራዊ ዘመቻዎች የፋኖ ሎጂስቲክ ማከማቻ አካባቢዎችና የቡድን መሳሪያዎቻቸው በልዩ ሁኔታና ኢላማ መደረግ እንዳለባቸው ጄኔራል መሐመድ ተሰማ አቅጣጫ አስቀምጧል ነው የተባለው። የፋኖ አዛዦች የሚንቀሳቀሱባቸውን ቦታዎች በልዩ ሁኔታ ተጠንተው በድሮንና በሌሎች ከባድ መሳሪያዎች የታገዘ የተሳካ የማጥቃት ዘመቻ መክፈት፣ ከከተማ እስከ ገጠር ያለውን የፋኖ ሴል ለመበጣጠስ ከፋኖ ከርተው የወጡ ታጣቂዎች ካሉ እነሱን መጠቀም እንዲሁም አሁንም በፋኖ አደረጃጀት ውስጥ የሚታዩ ልዩነቶችን በሚዲያ ሰራዊቱ በኩል አጉልቶ ማውጣት የሚሉ አቅጣጫዎች መቀመጣቸው ታውቋል። በተጨማሪም በውጊያ ጊዜ የኃይል ማዛባት፣ ትንሽ ኃይል ከፊት ለፊት በመላክ በሌላ አቅጣጫ የከበባ ስራ መስራት፣ ስቦ የመደምሰስና ኔትወርክ አጥፍቶ ጨለማን ተገን በማድረግ ፋኖ ካለበት ተስቦ ማፈን እንዲሁም የሽምቅ ውጊያ ስልትን መጠቀም በሚል የተሰጡ የመፍትሄ አቅጣጫዎች በአስቸኳይ እንዲተገበሩ አቅጣጫ ተቀምጧል ተብሏል። በቀጣይ እዙ በሚያካሄዳቸው ዘመቻ የሽምቅ ደፈጣ ጥቃቶችን በስፋት ለመተግበር ከቲም ምክትል አዛዥ እስከ ክፍለ ጦር ዘመቻ መምሪያዎች ድረስ ብር ሸለቆና ገረብሳ ወታደራዊ ማሰልጠኛ ጣቢያዎች ገብተው የታድሶ ስልጠና እንዲወስዱ መመሪያ መተላለፉ ታውቋል። በአዲስ አበባ ቂሊንጦ ወህኒ ቤት ዞን 1 በግፍ እስር ላይ ያሉ ከ56 በላይ የሚሆኑ አማሮች በትናንትናው ዕለት ድብደባ ተፈጽሞባቸዋል። እስረኞቹ በፌዴራል ፖሊስና በቤተ መንግስት ዘበኞች ክፉኛ መደብደባቸው ታውቋል። ከተደበደቡት መካከል ቢሰጥ ተፈራ፣ ዳኛ አበበ፣ ተመስገን ዜናና ሰለሞን ፍቃዴ እንደሚገኙበት ተነግሯል። እስረኞቹ የተደበደቡት በወህኒ ቤቱ መሪዎች ማለትም በኮማንደር አለም ሰገድ፣ በኢንስፔክተር ኢብራሂምና በኢንስፔክተር ንጉሴ ትዕዛዝ መሆኑን ምንጮች ነግረውኛል ሲል ኢትዮ 360 ዘግቧል። የድብደባው አዛዦች ሁሉም በአማራ ሕዝብ ጥላቻ የሚታወቁ መሆናቸው ተጠቁሟል። ምዕራብ ጎጃም በገነት አቦ ከተማ በተደረገ ውጊያ የአብይ አህመድ ዙፋን ጠባቂ ወታደሮች ከፍተኛ ሽንፈት ገጥሟቸዋል። ገነት አቦ ከተማ በመግባት በንጹሃን ላይ ከፍተኛ ጥቃት ሲፈጽሙና እንዲሁም ምግብ ቤቶችን ጨምሮ የግለሰብ ንብረቶችን ሲዘርፉና ሲያወድሙ የነበሩ የጦር ወንጀለኛው የአብይ አህመድ ወታደሮች በትናንትናው ዕለት በገረመው ወንዳወቅ ብርጌድ የፋኖ ኃይሎች በተደረገ ተጋድሎ በርካቶች ሙትና ቁስለኛ መሆናቸውን የመረጃ ምንጮቻችን ለሚዲያችን ተናግረዋል። በዚህ ውጊያ ጠላት በፋኖ ኃይሎች ላይ ጥቃት ለማድረስ በከባድ መሳሪያ የታገዘ ተኩስ በመክፈት ከፍተኛ ጥረት ያደረገ ቢሆንም ሳይሳካለት ቀርቶ በርካታ ኃይሉ ሙትና ቁስለኛ የተደረገ ሲሆን ከ3 በላይ ያገዛዙ ወታደሮች በፋኖ ኃይሎች መማረካቸው ተነግሯል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።